ስለዚህ ነው ቅዱስ ጳውሎስ ምን አለ በቆሮንቶስ መልእክቱ ላይ ከእናንተ መካከል በአህዛቦች እንኳን ያልተደረገ ኃጢአት ያደረገ በእናንተ መካከል አለ ይላል። ክርስቲያኖችን ማን ነው እሱ? የአባቱን ሚስት ወይም እንጀራ እናቱን ማለት ነው የአባቱን ሚስት የተገናኘ ርኩስ ነገር የሰራ በእናንተ መካከል አለ። ይህ ሰው እኔ እላለሁ ለሰይጣን ስጋው ተላልፎ ይሰጥ፣ በጌታ ፊት ለፍርድ ሲቀርብ ሲኦል እንዳይገባ እንዲድን ስጋው ለሰይጣን ይሰጥ። ቅዱስ ጳውሎስ የተናገረው ስጋው ለሰይጣን ይሰጥ ብዬ ፈርጄበታለሁ አለ። እንዴት ነው ቅዱስ ጳውሎስ የአንድን ሰው ነፍስ ለሰይጣን ስጡ ብሎ የሚለው? ይሰጥ አለ። ማን ነው ሰጪው? ሰው ነው አይደለም፣ መላእክቶቹ ነው። ፈርጄበታለሁ አለ። ይሄን ግን እኔ እላለሁ አለ በጌታ ፊት በፍርድ ቀን እንዳያፍር ወይም ቀን ፍርድ እንዲፈረድለት ለሰይጣን ተላልፎ ይሰጥ ማለት ነው። ስጋውን ሰይጣን ይፈትነው፣ ለጾም ጸሎት፣ ስግደት፣ ለመከራ ይዳረግ። ስጋው ጸበልተኛ ሆኖ ይመላለስ። ሰይጣን ከላዩ ላይ ሳይወጣ ስጋውን ያጎሳቁልበት፣ እንደ ኢዮብ ስጋውን ቁስሉን ይመዝምዝበት፣ ነፍሱ ግን በጌታ ፊት እንድትተርፍ ነው። ይሄ ምንድነው? ትንሽ በስጋው መከራን ይሰቃይ። በዚህ ምድር ላይ መከራ ቢቀበል ይሻላል የዘላለም ሞትን ከሚቀበል ማለት ነው። ለዚህ ነው አንዳንዴ ቶሎ ማንድ ነው እግዚአብሔር በስጋችን የሆነ መከራ ተቀብለን በነፍሳችን እንድንድን ስለፈለገ ነው።